የዘመኑን ሰው አትምከረው፣ ከመከርከው ይብስበታል። ኢስላም ከሃይማኖት አይቆጠርም ሲል ይናገራል። ለዛ ነው አባቶቻችን አንድም ቀን እንደ ሃይማኖት ቆጥረውት አያውቁም። እስልምና ስለ ጦርነቱስ ምን አዲስ ነገር አለ? ኢራን አስደንጋጩን መረጃ ተናገረች። የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ ሲሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳችሁ። እንደምናላችሁ ድና የተከበራችሁ የአኑኑ የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁ። ከቻላችሁና ፍቃዳችሁ ካለችን ነገር እዚህ ጋር ያለችው አንከታች ያለችው እንደዚህ የምትለዋን ነክታችሁ እንድትጀምሩ በአክብሮት እጠይቃለሁኝ። አልሐምዱሊላህ ረቢል ዓለሚን በአኑኑ ዩቲዩብ ቻናል የጀመረው በረመዳን አንድ በሬ ገዝተን ምስኪኖች እናስፈጥራለን የሚለው ቻሌንጅ በአላህ ፍቃድ ዛሬ አንዲት እህታችን እንግዲህ እህታችን ሰው እናታችን 42 ምናምን እንደዛ ሺህ ለይተው በአላህ ፍቃድ ተሟልቷል ማለት ነው። ከዚህ በኋላ እንደዛ ብዬ አላስጨንቃችሁም። አላህ እንግዲህ መልካም ስራቸውን ይቀበላቸው። ትልቅ ሰው ናቸው፣ እናት ናቸው። ትንሽ ያማቸዋልና ሁላችሁም ይህን ሰደቃቸውን ሰበብ አድርጎ አላህ አፊያ እንዲያደርጋቸው ዱዓ አድርጉ። እንዲሁም አንድ እህቴ ከዚህ ከ40 ምናምን ሺህ በፊት 30 ሺህ ብር ልካልን ይህንን ቻሌንጅ በተሳካ ሁኔታ እንድንጨርሰው አድርገውናል። ያው አንደኛው 30 ሺህ ገብቷል፣ 42 ሺህ ንያ ነው። በዚህ 2 ቀን ውስጥ ከገባ ኢንሻአላህ ቀጥታ በሪው ተገዝቶ ሰደቃውን የምናደርግ ይሆናል። በአጠቃላይ ሁላችሁም በዚህ ቻሌንጅ ላይ በዱዓም ላገዛችሁ ቢኖረኝ ሳተፍ ነበር ብላችሁ ላሰባችሁ ለሳተፋችሁ ሙሉ አላህ መልካም ስራችሁን ይቀበላችሁ። የረመዳንን ጾም በሰላም ከሚጨርሱት መጨረስ ብቻ ደግሞ ሳይሆን ጾማቸውን ከተቀበላቸው ለይለቱል ቀድር ከሚወፈቁት ከሚያገኙት ሰዎች አላህ ያደርገን። ሁላችን ማጃችን አላህ ይምላልን። ማግኘት እንጂ ማጣት አይንካን። ሰጪ እንጂ ተቀባይ አንሁን። ዱንያ አኺራችን ያማረ ይሁን ኢንሻአላህ። በደንብ ዱዓ እናደርጋለን። እናንተም ዱዓ አድርጉ። ወደ ዛሬ ቪዲዮቻችን እንገባለን። ከየት ጀምር? አላሁ ሙስተዓን። ወላሂ በጣም ያሳዝናል። ዲናችን በቃ እንደዚህ ዱርዬዎች መደበቂያ ጫካ ሆነ። ሐቂቀተን አረ እናንተ ሴቶች አላህን ፍሩ። እንደው ተው የሚል እንኳን አንድ የሚቆጣ ቤተሰብ የለም ወይ? ንቃብን እኮ በቃ خلاص ሴቶች በቃ መደበቂያ መጨፈሪያ እኮ አደረጉት። ሐቂቃ ለአላህ ብለው የለበሱ ሴቶች ዲናቸውን ክብራቸውን ለመጠበቅ ብለው የለበሱ ሴቶች በእንደነዚህ ሴቶች እኮ እንዲሰደቡ ሆኖ ሐቂቀተን አማ ተተቁን አላህ ዐዘ ወጀል አላህን አትፈሩ። የነዚህ ሴቶች ቤተሰብ ይሆናችሁ ትንሽ ቀረቤታ እንኳን ያላችሁ እንደው አይሰቀጥታችሁ የሚሰሯቸው ለኛ ሙርደት ነው ለኢስላም ሙርደት ነው ብላችሁ አታስቡም? አረ ሐግ በሏቸው፣ አረ ተው በሏቸው። ተው ሲሏቸው ሌላ ሐቂቃ ወጣ ያለ ሰው ሲናገራቸው ሲላ ፈጽሞ መስሚያቸው ዝግ ነው። ሐቂቀተን ስድባቸው ሌላ ነው። እና አረ አላህን ፍሩ እስኪ የሚል ሰው አንድ ሰው አይጥፋ ቢላሂ አለይኩም። አለበለዚያ እኮ እንጠፋለን አብረን። ከመጥፎ ነገር ካልከለከልን በመልካም ካላዘዝን አብረን ነው የምንጠፋው ሐቂቀተን። አላሁ ሙስተዓን ወዐለይሂ ተክላን። ይህ ወንድማችን ሴቶቹ በሰሩት ቪዲዮ እጅጉን ተከፍቶና አዝኖ ለምን ይሆናል ብሎ ምክር አዘል ነገር ሲያስተላልፍ ይህንን ቪዲዮ ከሰሩት አንደኛዋ ኮመንት ላይ ተገባና ወይ ወንድሜ መከርከም ማለት ነው ብላ ታላግጣለች ማለት ነው። እንግዲህ የዘመኑ ሰው እንደዚህ ሆኗል። ስትመክረው ማላገጡን ይዟል። ማሻአላ አራ አስተግፊሩላህ አልዓዚም ወአቱቡ ኢለይህ። ምን አይነት ቀልድ ነው? እቺ ልጅ ምን እየሰራች ነው? አራ ኢክራም አላህን ፍሪ። በዲንሽን እየነገድሽ እኮ ነው። በዲንሽ የቀለድሽ ነው። አላህን ልትፈሪ ይገባል። እስልምና እኮ በቀልድ አልመጣም። አስተግፊሩላህ ማሻአላህ ማስተማር ጥሩ እንዳለ ሆኖ በዚህ መንገድ አይደለም። በዲንሽ ላይ የቀለድሽ ነው። በዚህ መንገድ አይደለም ዳዕዋ የሚደረገው። እስልምና እኮ እንደ ቀልድ አልመጣም። ብዙ መስዋዕት ከፍሎ ነው እኛ ጋር የደረሰው። ማሻአላህና አስተግፊሩላህ የቁርአን ክፍሎች መሆኑን አታውቂም? ለምንድን ነው የምትቀልጂው? አራ አላህን ልትፈሪ ይገባል። ላይክና ኮመንት ለመሳብ ነው ይሄ ሁላ ጥረት የምታደርጊው? በሌላ መንገድ መጠቀም ትችይ ነበር። አላህን ልትፈሪ ይገባል። አላህን መስተዓን። እኛም በዚህ በሶሻል ሚዲያ ላይ የተማርኩት ነገር ቢኖር ምንድነው ሰውን ችላ ማለት ራሱ ትምህርት ነው ብዬ አስባለሁ፣ ወይ ምክር ነው ብዬ አስባለሁ። ትኩረት አለመስጠት ምክር ነው ብዬ አስባለሁ። ለሰራው ነገር መልስ ሰጠው እየባሰበት ነው እየሄደ እየመጣው ማለት ነው። ሐቂቀተን በቃ አስቡት ከታች ምንም ይሄን ብዙ ቲክታከር ባልነበረ በጊዜ የነበሩ ሴቶች ወይ ወንዶች ሊሆኑ ይችላሉ። አሁን ላይ በሶባቸው እንጂ ተማርኩኝ ተሻሻልኩኝ የሚል ሰው ብዙም አታገኙም። ስለዚህ በቃ ጊዜው ይምከረው ብለህ ናቅ አድርገህ መተው ነው።
በቃ ጊዜ ማባከን ነው። ስትመክረው ልክ እንደ ቀደሞች ማላገጥ ምናምን ነው እየሆነ ያለው ማለት ነው። እና ንቆ መተው ነው ሐቂቃ በቃ ንቆ ተታው ያኔ በቃ ራሱ ጊዜ ካስተማረው ይማራል። መከረው እምቢ ካለ መከራ ይምከረው ይባል ይመከራል ይዘከራል። አሁን ያው እናንተም ማደክሙ ወንድሞቻችን ማሻአላህ ላይ ጨምብላችሁ ሰውን ለማቃናት ሰው ከጣመመበት መንገድ ቀና ለማድረግ እየሞከራችሁ ነው። አላህ ያበርታችሁ። ስፔን ለሙስሊም ሴቶች ብቻ የሚያገለግል መድረሳ ልትገነባ ነው ተባለ። በስፔን መንግስት እቅድ እንደተያዘው ከሆነ የሙስሊም ሴቶች ያለ አድሎ የሚማሩበትና የሃይማኖታቸውን ትምህርት ብቻ የሚማሩበት እንግዲህ የሴቶች መድረሳ ስፔን ልትገነባ መሆኑን አሳውቋል። እንግዲህ በመላ ስፔን ወደ 50 ሺህ የሴቶች መድረሳ ዳርሳጋህ የሚባል እንግዲህ ለመገንባት ማቀዷን አሁን ላይ ተሰምቷል። የስፔን መንግስት ይህንን ያደረገበት ዋነኛ ምክንያት ማለት ነው ሁሉም ሃይማኖቶች እኩል እንደሆኑ በስፔን ለማሳየትና ሴቶች ደግሞ ያለ አድሎ መማር የፈለጉትን መማር እንዲችሉም ነው ሲል እንግዲህ አሁን ላይ የወጡ ዘገባዎች ያሳያሉ ማለት ነው። እንዳልኳችሁ ይህ መድረሳ አሁን ላይ ፎከስ የሚያደርገው ሙስሊም ሴቶች ብቻ ናቸው። እንግዲህ በእምነታቸው ጠንካራ እንዲሆኑ ከሁሉም እኩል ለመሆን ማሳያ ነው ሲሉ እንግዲህ የስፔን መንግስት አሁን ላይ ያሳውቋል። የስፔን መንግስት ከዕለት ወደ ዕለት እንግዲህ የእስልምና ያለውን አክብሮት እያሳየበት የመጣው ነገር አሁን ላይ ብዙዎች እያደነቁት ይገኛሉ። አሁን ላይ ደግሞ ይህ መረጃ ከወጣ በኋላ ብዙዎች እንግዲህ እየተቀባበሉት ይገኛሉ። እስኪ ማሻአላህ በሉ በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ማሻአላህ ድንቅ መረጃና ደስ የሚል መረጃ ነው እየሰማ ነው። በስፔን ብቻ ሳይሆን ባለፈው በሩሲያ አሁን ባለፈው ደግሞ በደቡብ ኮሪያ ላይ እጅግ አስገራሚ ነገሮችን እየሰማን እያየን እንገኛለን። ይህ የሆነበት ትልቁ ምክንያት ደግሞ ብዬ ስጠረጥረውና ስገምተው የሚሆነው ያው ዓለም ላይ እንደ አሸን እየፈላ ያለው ወይም እንደ አረፋ በጣም እየበዛ ያለው ይሄ ዲን ነው የእስልምና ማለት ነው። ሙስሊሞች በጣም እየበዙ ስለሆነ ስለዚህ ምን ሆነ ማለት ነው በጣም በቃ ሪስፔክት ማድረግ ጀምረዋል። አሁን ምንም ማድረግ አይችሉም። የራሳቸው ዜጎች ናቸው። ከጊዜ ወደ ጊዜ አሁን ላይ ሙስሊሞች ሲበዙ በፊት ገለልተኛ ያረከውን አካል አሁን ከህግ ጋር እኩል ታራምደዋለ፣ መብት እኩል ትሰጠዋለ። ያኔ ያው ትንሽ ለሚሆኑ ልትረግጣቸው ተፈልግ ነበረ። ልክ እዚህ ሀገር ላይ እንደነበረው ልክ አያቶቻችን የነበሩ ሰዓት ላይ ኮፍያ ኢስላም ኮፍያ ራሱ ማድረግ ወንጀል ነበረ። መስጂድ ውስጥ ገብተው ነበረ የሚያደርጉት የነበረው። መንገድ ላይ አንድ ነገር በቃ በኪሳቸውን ይዘው የሚዞሩት የነበረው ለምን ጥቂት ስለነበሩ። አሁን ላይ ጭራሽ የማይታሰብ ነገር ነው ጭራሽ ማለት ነው። አሁንም ዓለም ላይ እየሆነ ያለው ይሄ ነው። ሙስሊሞች በጣም እየበዙ ሲመጡ ማለት ነው በእያንዳንዱ በሚያወጧቸው ህጎች ማለት ነው ሙስሊሞችን አካታች ማድረግ ጀምረዋል። ይህ ደግሞ ዓለም ላይ የተደረገ ጥናት ነው። ከዚህ በፊት ማሳየቻችኋለሁ። በዓለም ላይ እጅግ በጣም እየጨመረ ያለው እምነት ቢሆን ኢስላም ነው። አልሐምዱሊላህ ረቢል ዓለሚን አላ ኒዕመተል ኢስላም። ለዛ ነው አባቶቻችን አንድም ቀን እንደ ሃይማኖት ቆጥረውት አያውቁም። እስልምና የጥንት አባቶቻችን አሁን ነው ይሄ ብሔር ብሔረሰብ የሚባል የኩንታ ኩንቴ ፖለቲካ ከመጣ በኋላ አማራ ነኝ የሚል ኩንታ ኩንቴ ገብቶ እስልምና ሃይማኖት ነው ምናምን ብሎ እስላም አማራ አለ ምናምን እያለ ሌጂቲማይዝ ለማድረግ የሚሞክረው እንጂ የኛ አባቶች የኛ ነገስታት በየትኛውም የታሪክ ምዕራፍ ውስጥ እስልምናን እንደ ሃይማኖት ቆጥረውት አያውቁም። ይህን ሰውዬና ይህን መሰል የአጼው ስርዓት ናፋቂ እንዲሁም ደግሞ ኢስላም ጠል የሆናችሁ ሰዎች አንድ ነገር ልበላችሁ። በመጀመሪያ ደረጃ ስርዓቱ ተገርስሶ መቃብር ውስጥ ነው ያሉት የስርዓቱ ባለቤቶቹም። ስርዓቱ ከናፈቃችሁ አብራችሁ መቃብር መውረድ ትችላላችሁ። ሼር ኮፒ ሊንክ አድርጋችሁ ለብዙዎች አድርሱት። ስለ እስልምና ሙሉነት ስለ እስልምና ቅቡልነት ማወቅ ከፈለክ አላህ Subhanahu Wa Ta'ala በሱረቱል ማኢዳ 23 ላይ እንዲህ ይለናል፣ አልየውም አክመልቱ ለኩም ዲነኩም፣ ዛሬ ሃይማኖታችሁን ሞላሁላችሁ፣ ወአትመምቱ ዐለይኩም ኒዕመቲ፣ ጸጋዬንም በእናንተ ላይ አዋልኩኝ፣ ወረዲቱ ለኩም አልኢስላም ዲና፣ ከሃይማኖቶች ሁሉ ደግሞ እስልምናን ለእናንተ መረጥኩላችሁ ይላል። ስለዚህ አላህ Subhanahu Wa Ta'ala ዘንድ የተመረጠን ሃይማኖት ይዘን how do we በተጨማሪ ደግሞ በሱረቱል ኢምራን 19 ላይ ኢነ ዲነ ዒንደላሂል ኢስላም፣ አላህ ዘንድ ተቀባይነት ያለው እውቅና የተሰጠው እምነት ኢስላም ብቻ መሆኑን አላህ Subhanahu Wa Ta'ala በቁርአን ውስጥ ነግሮናል። በሱረቱል ኢምራን 85 ላይ አላህ Subhanahu Wa Ta'ala በተጨማሪ እንዲህ ይለናል፣ ወመን የብተግ ገይረል ኢስላሚ ዲነን፣ ከእስልምና ሃይማኖት ውጪ የሚፈልግ ካለ ፈለን ይቅበል ሚንሁ፣ ከሱ ተቀባይነት አያገኝም፣ ተቀባይነት የለውም፣ ፈጽሞ ተቀባይነት የለውም። ወሁወ ፊል አኺረቲ ሚነል ካሲሪን፣ በስተመጨረሻዊቷም ዓለም ደግሞ ከከሳሪዎች ይሆናል ይላል አላህ Subhanahu Wa Ta'ala። በዚሁ አጋጣሚ እስልምና ትላንት የተጀመረ በነብዩ አለይሂ ሰላቱ ወሰላም የተጀመረ የሚመስላችሁ ሰዎች ካላችሁ ፈጽማችሁ ተሳስታችኋል። ኢስላም የነቢያት ሃይማኖት ነው። አንዱን አምላክ የማምለክ ሃይማኖት ነው። እነ ነብዩላህ ኢሳ አለይሂ ሰላም እነ ነብዩላህ ኢብራሂም አለይሂ ሰላም የተላኩበት እምነት ነው። ነብዩ መሐመድ አለይሂ ሰላቱ ሰላም የነቢያቶች መደምደሚያ ናቸው እንጂ የእምነቱ መጀመሪያ አይደሉም። ስለዚህ የናፈከው ስርዓቱን ከሆነ ስርዓቱ መቃብር ውስጥ ነው ያለው። ሄደህ ከመቃብር ልትፈልገው ትችላለህ። ኢስላም ግን ያንተን እውቅና አይፈልግም። አላህ Subhanahu Wa Ta'ala እውቅና የሰጠውን ማንም እውቅና ሊነፍገው አይችልም። ወሰላሙ አለይኩም
ወዐለይኩም ሰላም ወራህመቱላሂ ወበረካቱ። ሐቂቃ ልክ ብሏል ወንድማችን። አላህ ሱብሓነሁ ወተዓላ ራሱ የመረጠውና የወደደው ዲን ኢስላም ብቻ ነው። ስለዚህ ማንም ተራ ሰው ማለት ነው ይሄ እውቅና እኛ አልሰጠነው፣ አባቶቻችን እውቅና አልሰጡትም። ድሮም በተረት ተረትና የሆነ አባቶች ያለ ያደገ ልጅ ከሱ የሚጠበቀው እንደዚህ አይነት ንግግሮች ማለት ነው። አልሐምዱሊላህ ረቢል ዓለሚን በድጋሚ ኢስላም ስላደረገን ጌታችን አላህ ሱብሓነሁ ወተዓላ መጨረሻችንን በዚህ ውቡ መንገድ በዚህ ቀጥተኛው መንገድ ላይ እንዲያደርገው ሁላችሁም ዱዓ አድርጉ። ኢራን አስደንጋጩን መረጃ ተናገረች። የአንድ በርሜል ነዳጅ ዋጋ $200 ሊገባ ስለሚችል ተዘጋጁ ሲሉ የኢራኑ ወታደራዊ አመራር ተናግሯል። ኢራን በሆርሙዝ ሰርጥ በ3 የንግድ መርከቦች ማለትም በታይላንድ በጃፓንና በማርሻል አይላንድ ባንዲራ በሚንቀሳቀሱ መርከቦች ላይ ጥቃት መፈጸሟን አረጋግጣለች። በዚህም ምክንያት በየዕለቱ የዓለም 20% የነዳጅ ምርት የሚያልፍበትን ይህንን ወሳኝ መስመር ሙሉ በሙሉ በሚባል ደረጃ ዘግታለች። ኢብራሂም ዞልፋቃር የተባሉ የኢራን ወታደራዊ አመራር የዓለም የነዳጅ ዋጋ 1 በርሜል $200 ሊገባ ስለሚችል ተዘጋጁ ሲሉ አስጠንቅቀዋል። ኢራን የአሜሪካና እስራኤል ጥቃት የማይቆም ከሆነ 1 ሊትር እንኳን ነዳጅ ከቀጠናው እንዳይወጣ እንደምታደርግም ዝታለች። የፕላስ ምልክቷን እየነካችው አዳዲስና ወቅታዊ መረጃዎችን ይከታተሉ። ይህ የኢራን ውሳኔ በአጠቃላይ ዓለምን ያስደነገጠው ምክንያቱም ይህ ነዳጅ የሚባለው ነገር ከጨመረ ምን ያህል የኑሮ ውድነቱ የኑሮ ግሽበቱ በጣም እንደሚቃጠልና በተለይ ድሃው ማህበረሰብ ተውትና ከዳው ትንሽ ሻለ የቀን ውሎን ምናምን በቃ ላለ ትንሽ ራሱ የቻለ እንኳን ሰው ማለት ነው በጣም የሚጎዳ የሚመታ የሆነ ነገር ነው እየተፈጠረ ያለው። ይህ ጦርነት እንግዲህ ሰላሙ ካልመጣ በዚህ ከቀጠለ ሐቂቃ ያደጉ ሀገራት ላይ ያሉ ሰዎች ጭምር ማለት ነው የሚጎዱበት ሁኔታ ነው ያለው። በጣም አስጊ ደረጃ ነው ያለው። ኢራን የምትወስነው ውሳኔ በጣም ከባድ ነው። በጣም ከባድ ውሳኔ እየወሰነች ያለችው። አላህ ሰላሙን ያምጣ። እስቲ ከዚህ ጋር የተያዙ መረጃዎችን እንስማ። ኢራን በሆርሙዝ ሰርጥ ለማለፍ የሚሞክሩ የነዳጅ መርከቦችን በዚህ መንገድ እያነደደች ትገኛለች። ትራምፕ ኢራን በሆርሙዝ ሰርጥ ለማለፍ የሚሞክሩ የነዳጅ መርከቦችን ከነካች ሞትና ቁጣ ኢራን ላይ ይወርዳል ቢሉም ኢራን ግን በምትመለከቱት መልኩ የነዳጅ መርከቦችን እያነደደች ትገኛለች። ይህ አይነቱ መረጃ ደግሞ ሰላምን ሳይሆን እንደው ጦርነቱን ሊያባብሰው የሚችል አይነት መረጃ ነው። ተጠባቂው መግለጫ ከኢራን በኩል ተሰጠ። እስራኤልና አሜሪካ ከባድ የበቀል ድግስ ተደግሶላቸዋል። የአረብ ሀገራቱም ለአሜሪካ ብለው የማይሆን ጣጣ ውስጥ እንዳይገቡ በመግለጫው ተነግሯቸዋል። የኢራን የበላይ መሪ አያቶላ ሞጅታባ ኻሜኒ ስልጣን ከያዙ በኋላ የመጀመሪያውን መግለጫቸውን ሰጥተዋል። መግለጫው በዜና አንባቢ እንጂ ራሳቸው በቪዲዮ ቀርበው አላነበቡትም። የእስራኤል የስለላ ተቋም ሞጅታባ ኻሜኒ በጦርነቱ መጀመሪያ ላይ ሳይቆስሉ እንዳልቀረ ግምታቸውን አስቀምጠዋል። በኢራን ቴሌቪዥን በተነበበው መግለጫው ለፈሰሰው ለእያንዳንዱ ሰማዕት ደም የበቀልና አጸፋ እርምጃ ይወሰዳል ብለዋል። በተለይ በሚናባ ከተማ በሚገኝ ትምህርት ቤት ላይ ለደረሰው እስከ 180 ሰዎች አብዛኞቹ ከ7 እስከ 12 ዕድሜ ያላቸው ተማሪዎች ለተገደሉበትና የአየር ጥቃት ከፍተኛ አጸፋ እንደሚሰጠም አስታውቀዋል። ሌላው በአያቶላ ሞጅታባ መግለጫ የተነሳው ወሳኙ የነዳጅ መዘዋወሪያ የባህር መስመር የሆነው የሆርሙዝ ሰርጥ ነው። ኢራን የባህር መስመሩን መዝጋት እንደምትቀጥልም ገልጸዋል። የገልፍ አረብ ሀገራትም በሀገራቸው የሚገኝ የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ አስጠንቅቀዋል። አሜሪካ ጥበቃ አደርግላቸዋለሁ ማለቷ ውሸት ነው ሲሉም ገልጸዋል። ሞጅታባ የአባታቸውን የአያቶላ አሊ ኻሜኒን አስክሬን መመልከታቸውን ገልጸዋል። እንዲሁም ባለቤታቸው፣ አንደኛው እህታቸው፣ የእህታቸው ልጅና ሌላኛው የእህታቸው ባል በአየር ጥቃቱ አብሮ መገደላቸውን ይፋ አድርገዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት ካሳ ካላገኘች የጠላቶቿን አሜሪካና አጋሮቿን ንብረት እንደምትወርስ ወይንም እንደምታውድም ዝተዋል። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበትና በቀላሉ ሊጠቀም የሚችልባቸውን አዳዲስ ግንባሮች እንደሚከፍቱ ፍንጭ ሰጥተዋል። ይህም ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎችና የጥቃት አይነቶች ሊሸጋገር እንደሚችል ያመላክታል። የገልፍ ሀገራት ለተወደደችው ሀገራችን እና ሕዝባችን መገደል ምክንያት በሆኑት አካላት ላይ ያላቸውን አቋም በግልጽ ማሳወቅ አለባቸው በማለት አሜሪካን ለሚረዱ ሀገራት ያላቸውን ተቃውሞም ገልጸዋል። ጥቅሉ ኢራን አምርራለች። በተለይ አያቱላህ ከሞቱ ወዲህ በቃ የበቀልን እርምጃ እየወሰደች በጣም ከባድ ነገሮች እየወሰነች ያለችው። እናንተ እስቲ ከዚህ ጋር ተያዙ መረጃዎች ካላችሁ አካፈል የምትፈልጉን ሀሳብ ካላችሁ ኮመንት ላይ አስቀምጡልን። የጀማዓ ዛሬ ቪዲዮ ይህንን ይመስል ነበረ። ኢንሻአላህ በቀጣይ የተሻሉ ቪዲዮዎች እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።